ቻይና ለጦርነት ዝግጁ ነኝ አለች። አሜሪካ ሌላ ጣጣ ውስጥ ገብታለች። ከውጭ ዓለም ነገሩ እጅግ ተጧጡፏል። ቻይና ለሀገሪቱ ወታደሮች ለጦርነት ዝግጅታቸውን እንዲያጠናክሩ ትዕዛዝ ሰጥታለች። ቻይና ለወታደር የመደበችው በጀትና የአሜሪካ በጀት ልዩነት ብዙ ነው። የዓለምን ፖለቲካ እያጦዘ ያለው የአሜሪካን ውሳኔ በተመለከተ ቻይና ያስተላለፈችውን ጥብቅ ውሳኔና መልእክትም በስፋት በዝርዝር መረጃችን እናስደምጣቸዋለን። የደቡብ ኮሪያ አየር ኃይል በራሳቸው ህዝብ ላይ በቦምብ የፈጸሙት ድብደባ ያልተጠበቀን አስደንጋጭ ክስተት አስተናገደ። ጉዳዩን በትንታኔያችን በስፋት ታደምጡታላችሁ። በሌላኛው መረጃችን ደግሞ ዶናልድ ትራምፕ በንግግራቸው ወቅት አዘውትረው ከሚጠቀሟቸው የእጅ አገላለጽ ጀርባ ያለው መልእክት ምንድነው ስለሚለውም የወጣውን መረጃ በስፋት በትንታኔያችን ታደምጡታላችሁ። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ወደ አቢሲኒያ ዴሊ ቤተሰቦቻችን በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ ሆኑ ዓለም አቀፋዊ መረጃዎችን በትንታኔ ሰዓታችን በስፋት የምናስደምጣችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም ቪዲዮአችንን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ ትንታኔ መረጃዎቻችን እናመራለን። ወደ አስቀደምንላችሁ የትንታኔ መረጃችን ስናመራ ቻይና በፕሬዝዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገለጸች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶችም ወደ ንግድ ጦርነት ለመግባት ተፋጥጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይንም ደግሞ ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲልም ማክሰኞ ዕለት የሀገሪቱ የውጭ ጉዳይ ሚኒስትር የሰጠው መግለጫ በድጋሚም ጠቅሷል። የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካራ አቋም ነው። ረቡዕ ዕለት የቻይናው ጠቅላይ ሚኒስትር ሊያንግም የዚህ ዓመት የሀገሪቱን የመከላከያ በጀት በ7.2 በመቶ እንደምታሳድግም ተናግረዋል። አክለው በዓለማችን በመቶ ዓመት ውስጥም ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ አስጠንቅቀዋል። የቤጂንግ መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳን እያለ የሀገሪቱ ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸውን ለዜጎቻቸው ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሳት አሜሪካ በተቃራኒ የተረጋጋና ሰላማዊ ሀገር መሆኗን ለማሳየትም ትፈልጋለች። በጥቅምት ወር ፕሬዝዳንት ዢ በታይዋኗ ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የሀገሪቱ ወታደሮችም ለጦርነት ዝግጅታቸውን እንዲያጠናክሩ ትዕዛዝም ሰጥተዋል። በዋሽንግተን የሚገኘው የቻይና ኤምባሲ የሀገሪቱ የውጭ ጉዳይ ሚኒስትር ከአንድ ቀን ቀደም ብሎ በእንግሊዝኛ ያወጣው መግለጫን በመጥቀስ አሜሪካ ፌንታኒል ለተባለው መድኃኒት መስፋፋት ቻይናን ተጠያቂ ማድረጓንም ተችቷል። የውጭ ጉዳይ ሚኒስትር ቃል አቀባይ የፌንታኒል ጉዳይ ከቻይና በሚገቡ ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሰበብ ነው ብለዋል። ማስፈራራት አያስፈራራንም፣ ዘለፋ በእኛ ላይ አይሰራም፣ ጫና ማድረግ፣ ማስገደድ ወይም ደግሞ ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛው መንገድ አይደለም ሲሉ አክለዋል። የአሜሪካና ቻይና ግንኙነት ሁልጊዜም በውጥረት የታጀበ ነው። የቤጂንግ ባለስልጣናት ዶናልድ ትራምፕ የቻይና አቻቸውን ለባለ ሲመታቸው መጋበዛቸውን ተከትሎ የሁለቱ ሀገራት ግንኙነትም በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋም ነበራቸው። ትራምፕ ወደ ዋይት ሃውስ ከመግባታቸው ጥቂት ቀናት ቀደም ብለው ከቻይናው ፕሬዝዳንት ጋር በጣም ጥሩ የስልክ ውይይት አድርገናል ብለው ነበር። ባለፈው ወር እንዲሁም ሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጠሮ ቢዙም ሳይሳካ መቅረቱ የሚያሳዩ መረጃዎችም ወጥተዋል። ቻይና ለወታደራዊ በጀት ብቻ 245 ቢሊዮን ዶላር ብትመድብም ከአሜሪካ የመከላከያ በጀት ጋር ሲነጻጸር በጣም ያነሰ እንደሆነ ነው ተንታኞች የገለጹት። ስኮትሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት እንዳለውም ቻይና ምንም እንኳን ከአሜሪካና ሩሲያ በጣም ያነሰ ቢሆንም 1.6 በመቶ የሚሆነውን የሀገር ውስጥ ምርቷን ለወታደራዊ አገልግሎት ታወጣለች። ይሁን እንጂ ተንታኞች ቻይና ለመከላከያ የምታወጣውን ገንዘብ ዝቅ አድርጋ ታቀርባለች ብለውም ያምናሉ። የደቡብ ኮሪያ አየር ኃይል በስተት የሀገሪቱን ዜጎች በቦምብ ደበደበ። የቦምብ ጥቃቱ ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ላይ ነው የተፈጸመው። በደቡብ ኮሪያ በልምምድ ላይ የነበረ የጦር ጀት በስተት
በንጹሃን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተገለጸ። የደቡብ ኮሪያ አየር ኃይል እንዳስታወቀው ከሆነ በልምድ ላይ የነበረው የጦር ጀት በስተት በንጹሃን መኖሪያ መንደር ላይ 8 ቦምቦችን ጥሏል። አየር ኃይሉ በመግለጫው ከኤፍ-16 ተዋጊ ጀት የስልጠና ተልዕኮ በማካሄድ ላይ እያለ ባልተለመደ ሁኔታ MK-82 የተባሉ ቦምቦችን በመኖሪያ መንደር ላይ መጣሉንም አረጋግጧል። የአየር ድብደባው ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ላይ ሌሊት 10 ሰዓት ላይ እንደተፈጸመ ጦሩም አስታውቋል። በስተት በተፈጸመው የአየር ጥቃት በንጹሃን ላይ ጉዳት መድረሱን ያስታወቀው አየር ኃይሉ ምን ያክል ሰው እንደተጎዳ እናም የጉዳታቸው መጠን ምን ያክል ነው የሚለው ግን ከመግለጽም ተቆጥበዋል። ከስፍራው የወጡ የመጀመሪያ ደረጃ ሪፖርቶች እንደሚያሳዩት ከሆነ በአየር ጥቃቱ በ4 ሰዎች ላይ ከባድ የአካል ጉዳት ሲደርስ በ3 ሰዎች ላይ ደግሞ ቀላል ጉዳትም ደርሷል። የደቡብ ኮሪያ አየር ኃይል በደረሰው አደጋ ማዘኑን በመግለጽ አደጋው በሰው ሰራሽ ስህተት አሊያም በቴክኒክ ችግር ነው የደረሰው የሚለውን ለማጣራት ምርመራ መጀመሩንም አስታውቋል። እንደ ዩንሃፕ ገለጻ የአየር ጥቃቱ የተፈጸመው ደቡብ ኮሪያ ከአሜሪካ ጋር በመተባበር በቡቸን ባደረገችው የቀጥታ የተኩስ ወታደራዊ ልምምድ ላይ ነው። በስተት ንጹሃን ላይ የተተኮሰው ቦምብም MK-82 የተባለና 227 ኪሎ ሜትር ግራም ክብደት ያለው ሲሆን በውጊያ ወቅትም የጠላት ኢላማዎችን በውስን ሁኔታ ውስጥም ለማጥቃት የሚያስችል ነውም ተብሏል። ትራምፕ በንግግራቸው ወቅት አዘውትረው ከሚጠቀሟቸው የእጅ አገላለጾች ጀርባ ያለው መልእክት ምንድን ነው? ትራምፕ ባሳለፍነው ማክሰኞ ለሁለቱ ምክር ቤቶች ባደረጉት ክብረ ወሰን የሰበረ ረጅም ንግግር እነዚህን የእጅ አገላለጾች በስፋት ተጠቅመዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር በሚያደርጉበት ወቅትም የሚያሳዩቸው የእጅ አገላለጾች ታዳሚያንንና የዓለምን ሕዝብ ትኩረት ከመሳብ ያለፈ ትርጉም እንዳላቸው ከሰሞኑ በስፋት እየተዘገበ ይገኛል። ትራምፕ በድፍረት ከተሞሉ ፖሊሲዎቻቸውና አወዛጋቢ ከሆኑ የአስፈጻሚ ውሳኔዎቻቸው ባለፈ በእጃቸው በሚያደርጉት ትኩረት በሚስቡ እንቅስቃሴዎችም የብዙዎችን ቀልብ እየሳቡ ነው። በሁለተኛው የስልጣን ዘመናቸው ኃላፊነት ከያዙ 6 ሳምንታትን ያስቆጠሩት ዶናልድ ትራምፕ ባሳለፍነው ማክሰኞ ለሁለቱ ምክር ቤቶች ባደረጉት ክብረ ወሰን የሰበረ ንግግር እኚህን ምልክቶች በስፋት ሲጠቀሙ ታይተዋል። ጋዜጣው በቅርቡ በቲክቶክ ማህበራዊ ትስስር ገጽ ላይ በሰፊው እየተዘዋወረ የሚገኘውን ትራምፕ በተደጋጋሚ የሚያሳዩትን የሶስት ማዕዘን ቅርጽ ያለው የእጅ ምልክት ሆን ተብሎ እንደሚደረግና የተለየ ምልክትም እንዳለው አስነብቧል። በቲክቶክ ላይ ስለ እጅ አጠቃቀሙ ትንታኔ ከሰጡ ሰዎች መካከል አንዱ የእጅ ምልክቱ ሀብታም ሰዎች ቀደም ብለው የሚማሩት እናም የኃይልና የስልጣን ማሳያ እንደሆነም ገልጿል። ሌላ የማህበራዊ ሚዲያ ተጠቃሚ ደግሞ አእምሮን ሚዛናዊ ለማድረግ ጭንቀትን ለማርገብና ትኩረት ለማድረግ ሰዎች እንደሚጠቀሙበትም ተናግሯል። ሌላው ትራምፕ በተደጋጋሚ የሚጠቀሙት የእጅ አገላለጽ የቡጢ ምልክት የሚያሳዩበት ሲሆን ይህም የኃይልነትና የእችላለው ነገሮችን ለመፈጸም ሙሉ አቅም አለኝ እንዲሁም የአቅም ማሳያ ተደርጎ እንደሚወሰድ ነው የተዘገበው። የትራምፕን የእጅ እንቅስቃሴ ትርጓሜ በተመለከተ የተለያዩ ንድፈ ሀሳቦች ቢኖሩም እውነተኛ ትርጉም የክርክርና የመላምት መወዛገቢያ ሆኖም ቀጥሏል። የእጅ አገላለጽና የምልክት ቋንቋ ባለሙያዎችም በበኩላቸው ብዙ ጊዜ በራስ የመተማመን ስሜት ለማሳየት በነገሮች ላይ ሙሉ ቁጥጥር እንዳለ ለመግለጽ በተለይም አንድ ሰው እያወራበት የሚገኘውን ርዕሰ ጉዳይ በደንብ መረዳቱን ለማሳየትና በጉዳዩ ላይ ያለውን ጠንካራ አቋምና ስልጣን ለማንጸባረቅ ጥቅም ላይ እንደሚውልም ተናግረዋል። የምልክት ቋንቋና የሰውነት እንቅስቃሴ መልእክት ተንታኞችም በተለይ ከፍተኛ የአገር መሪዎችና ትልልቅ የቢዝነስ ሰዎች በቃላቸው ከሚናገሯቸው ንግግሮች ባለፈ በሰውነት እንቅስቃሴ በርካታ ድብቅ መልእክቶችን እንደሚያስተላልፉም ይናገራሉ። ተቃውሞ፣ ድጋፍ፣ በራስ መተማመን፣ የስልጣንና የበላይነት ስሜት እንዲሁም ሌሎችም አጀንዳዎችን ለማስተላለፍ ሰዎች በቃላቸው ከሚናገሯቸው በላይ አሊያም ንግግራቸውን ይበልጥ ትኩረት ለመስጠትም የቅንድብ የፊትና የእጅ እንቅስቃሴን በስፋት ይጠቀማሉ። እነዚህ ምልክቶች ለብዙሃኑ የልማድ ጉዳይ ተደርገው ወይም እንደ ዘበት የተደረጉ እንቅስቃሴዎች መስለው ቢታዩም ከንግግር ያልተናነሰ መልእክትን እንደሚተላለፍባቸው ነው ባለሙያዎችም ስለ ጉዳዩ የሚተነትኑት። ወደ ተመልካቾቻችን ለእሳቱ የነበሩን የትንታኔ መረጃዎቻችን እኒህን መስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።